እንደምንላችኋል ከኢትዮጵያ ቴሌቪዥን ነሆ ቲቪ 4 ማዕዘን ጀምሯል። ከኛ ጋር ትሆኑ ዘንድ በአክብሮት እንጋብዛለን። ቀዳሚ የምናደርገው አርዕስተ ዜናውን ነው። ጠቅላይ ሚኒስትር አብይ አህመድ ከጣሊያን ጋር ያለውን የሁለትዮሽ ግንኙነት የበለጠ ለማጠናከር ያለመ የሥራ ጉብኝት ለማድረግ ሮም ገብተዋል። የሀገራችን አብሮነት በማጠናከር የተጀመረውን የሰላም መንገድ መገንባት አለብን ሲሉ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትሩ ደመቀ መኮንን ተናገሩ። በደቡብ ብሔረሰቦችና ክልላዊ መንግስት ስር በሚገኙ 6 ዞኖችና 5 ልዩ ወረዳዎች የህዝበ ውሳኔ ድምፅ እየተሰጠ ነው። ከውጭ ዜና ምንጭ በቺሊ ዋና ከተማ ሳንቲያጎ በተከሰተ ሰደድ እሳት የበርካታ ሰዎች ሕይወት አለፈ። ተመስገን በየነ ነኝ። ጠቅላይ ሚኒስትር አብይ አህመድ ከጣሊያን ጋር ያለውን የሁለትዮሽ ግንኙነት የበለጠ ለማጠናከር ያለመ የሥራ ጉብኝት ለማድረግ ሮም ገብተዋል። የኢትዮጵያና የጣሊያን የሁለትዮሽ ዲፕሎማሲያዊ ግንኙነት ረዥም ጊዜ ያስቆጠርና በታሪካዊነቱ የሚጠቀስ ነው። ሮዛ መኮንን ፌድሪ ጠቅላይ ሚኒስትር አብይ አህመድና ልኡካን ቡድናቸው ለስራ ጉብኝት ጣሊያን ሮም ገብተዋል። ጠቅላይ ሚኒስትሩ በቆይታቸው የሀገራቱን የሁለትዮሽ ግንኙነት የበለጠ በሚያጠናክሩ ርዕሰ ጉዳዮች ላይ እንደሚመክሩ ይጠበቃል። ኢትዮጵያና ጣሊያን እንደሚታወቀው ለረጅም ጊዜ የቆየ እጅግ ታሪካዊ የሆነም የዲፕሎማሲ ግንኙነት ያላቸው ሀገራት ናቸው። ይህ ግንኙነታቸው በተለይ ደግሞ ከቅርብ ዓመታት ወዲህ የበለጠ እየተሻሻለና እየተጠናከረ መጥቷል። የሚሰሩባቸው የትብብር ማዕቀፎችም እየተበራከቱ ስለመምጣታቸው መረጃዎች ያሳያሉ። በፖለቲካው ዘርፍ፣ በጸጥታና ደህንነት ዘርፍ፣ በኢኮኖሚውም እንደዚሁ የተለያዩ የትብብር ስምምነቶችን በመፈጸም በርካታ ስራዎችን አብረው ስለመሆናቸው ነው መረጃዎች የሚያሳዩት። ይህን ደግሞ የበለጠ በማጠናከር ረገድ የጠቅላይ ሚኒስትር አብይ አህመድ ጉብኝት ለዚህ ትልቅ አንድምታ እንደሚኖረው ይጠበቃል። እንግዲህ ጣሊያን በተለይም የእርስ በርስ የህዝብ ለህዝብ ትስስሩንም የሚያጠናክሩ ትምህርት ቤቶች በኢትዮጵያ ይገኛሉ። የጣሊያን ትምህርት ቤቶች ከዛ ባለፈ የባህል ማዕከሉም የባህል ኢንስቲትዩት የጣሊያን ባህሎችን በማስተዋወቅ ረገድ በኢትዮጵያ እየሰራ ነው የሚገኘውና ይህ የበለጠ የእርስ በርስ ግንኙነቱ እንዲሳለጥ የሚያደርግ ነው። ከዛ ጎን ለጎን ደግሞ ባለፉት 20 ዓመታት በተለይ የሁለቱ ሀገራት የንግድ ግንኙነት እየጨመረ መጥቷል። የኢትዮጵያ 5 ተቀዳሚ የንግድ መዳረሻ ከሆኑ ሀገራት ውስጥም ጣሊያን እንደምትመደብ ይጠቀሳል። ከዛ ባሻገርም ጣሊያን በአፍሪካ ኢኒሺዬቲቭ መስራት እየሰራች ነውና ኢትዮጵያ በዛ ኢኒሺዬቲቭ ውስጥ ተሳትፎ የምታደርግ አንድ ሀገርም ጭምር ናት። እንግዲህ እነዚህ የእርስ በርስ ግንኙነቶች የበለጠ የሚጠናከሩበት መንገድን ለመፈለግ ያለመው የጠቅላይ ሚኒስትር አብይ አህመድ ጉብኝት በቀጣይ እንግዲህ ከፕሬዝዳንቱ ሰርጊዮ ማቴሬላ እንዲሁም ደግሞ ከጠቅላይ ሚኒስትሯ ጆርጂያ ሜሎኒ ጋር በተለያዩ የትብብር መስኮችና የሀገራቱን ግንኙነት በሚያጠናክሩ ርዕሰ ጉዳዮች ዙሪያ እንደሚመክሩ ተጠባቂ ነው ማለት ነው። ሮዛ መኮንን ነኝ ከጣሊያን ሮም። በደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት ስር በሚገኙ 6 ዞኖችና 5 ልዩ ወረዳዎች የህዝበ ውሳኔ ድምፅ እየተሰጠ ነው የሚገኘው። በወላይታ ዞን ድምፃቸውን የሰጡ ከፍተኛ የመንግስት የስራ ኃላፊዎች ምርጫው ፍትሐዊ በሆነ መንገድ እየተካሄደ መሆኑን ተናግረዋል። አስማረ ብርሃኑ በደቡብ ክልል ስር የሚገኙ 6 ዞኖችና 5 ልዩ ወረዳዎች በነባሩ ክልል ለመቀጠል አሊያም አዲስ ክልል ለመመስረት በሚደረገው የህዝበ ውሳኔ ምርጫ መራጮች ድምፅ እየሰጡ ነው። በዚህ የህዝበ ውሳኔ ምርጫም የፌዴራልና የክልል ከፍተኛ የመንግስት የስራ ኃላፊዎች በትውልድ አካባቢያቸው በመገኘት ድምፅ ይሰጣሉ። የንግድና ቀጠናዊ ትስስር ሚኒስትሩ ገብረ መስቀል ጫላም በትውልድ አካባቢያቸው ወላይታ ዞን ተገኝተው ድምፅ ሰጥተዋል። ምርጫውም በፍትሐዊ መንገድ እየተካሄደ ነው ብለዋል። ሂደቱ በጣም ሰላማዊና ዲሞክራሲያዊ ነው። በነፃ ወጥቶ በነቂስ ወጥቶ ከጠዋት 10 ሰዓት ከሌሊቱ 10 ሰዓት ጀምሮ ድምጽ እየሰጠ ነው። እኔም አንድ እንደ አካባቢ ተወላጅ በጣም ደስ እያለኝ ነው ድምጽን የሰጠሁት ማለት ነው። በዚሁ በወላይታ ዞን ዳሞት ጋሌ ወረዳ ቦዲቲ ከተማ ላይ ድምፃቸውን የሰጡት በኢፌዴሪ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ዶክተር ጌታውን ጋረደውም
ምርጫው ዲሞክራሲያዊ በሆነ መንገድ እየተካሄደ መሆኑን ገልጸዋል። አሁን እኛ ያለንበትን ምርጫ ጣቢያ ጨምሮ አሁን ቦዲቲ ከተማ ውስጥ ወደ 34 ምርጫ ጣቢያዎች አሉ። በጣም ሰላማዊ በሆነ ሁኔታ በተረጋጋ ሁኔታ ምንም ውክቢያ በሌለበት ሰው በነጻነት የሚፈልገውን ከተሰጡት አማራጮች የመጠን ያለው እንግዲህ በአካባቢውም አስተዳደር ቀደም ብሎ ማድረግ ያለበትን ዝግጅት እንዳደረገ የሚታይ ምርጫ ቦርድም እና ምርጫ ቦርድ ስምሪት የሰጣቸው አካላትም ተገቢ ዝግጅት እንዳደረጉ የሚያሳይና ሰላማዊ በሆነ ሁኔታ ምርጫው የተካሄደ ነው ያለው። ከፍተኛ የመንግስት የስራ ኃላፊዎቹ የድምጽ ቆጠራ ውጤቱንም መራጩ ህዝብ ማክበር ይኖርበታል ብለዋል። ድምጽ ተቆጥሮ የምርጫ ቦርድ ይህንን ድምጽ ይፋዊ በሆነ መንገድ በይፋ እስከገልጽ ድረስ ህዝቡ ካሁን በፊት እንደነበረው በሰላማዊ መንገድ በዲሞክራሲያዊ መንገድ ሲሄድ እንደነበረው ሁሉ የምርጫ ቦርዱን ውሳኔ በተረጋጋ መንገድ ይጠብቃል ብዬ አምናለሁ። ውጤቱን አሁን ላይ ማወቅ አንችልም። ውጤቱ ከወጣ በኋላ ዲሞክራሲያዊነቱ የሚታየው ደግሞ ውጤቱን አክሰፕት በማድረግ ሂደት ውስጥ ነው። ውጤቱን በመቀበል ሂደትም ውስጥ ነው። ሁልጊዜም ቢሆን ዲሞክራሲያዊ የማጆሪቲን ቮት በማክበር አብዛኛው የመረጠውን ተከትሎ ለሱ ተገዢ በመሆንም ጭምር ነውና ይሄን ኤክሰርሳይዝ እያደረግን የዲሞክራሲ ሂደታችን ከደረሰበት ወደ ኋላ ስላይድ እንዳያደርግ ወደ ኋላ እንዳይንሸራተት ወደፊት እንዲሄድ የሚደረግበት የራሳችን አስተዋጽኦ የምናደርግበት ነው። ለህሊናም ሳቲስፋክሽን ነው። በዚህ የህዝበ ውሳኔ ውጤትም የወላይታ፣ ጋሞ፣ ኮንሶ፣ ደቡብ ኦሞ፣ ጌዲዮና ጎፋ ዞኖችና የቡርጂ፣ ባስኬቶ፣ አሌ፣ አማሮና ደራሼ ልዩ ወረዳዎች አዲስ ክልል ይመሰርታሉ አሊያም በነባሩ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ስር ይቀጥላሉ። ይህ በእንዲህ እንዳለ የደቡብ ኢትዮጵያ ክልል ህዝበ ውሳኔ በሚካሄድበት ወላይታ ዞን በህዝበ ውሳኔው እየተሳተፉ የሚገኙ መራጮች ምርጫው ሰላማዊና ዲሞክራሲያዊ በሆነ መንገድ እየተከናወነ ስለመሆኑ ተናግረዋል። የመራጮቹን አስተያየት ያሰባሰበው መለስ አምዴ ነው። እነሆ አስተያየታቸው። ስንመርጥ ምንም አይነት ሁከት ወከባ ይህን እንዲህ ብታደርግ የሚል ጫና የለው። በራሳችን በፍላጎታችን በምርጫችን ከዛ ባለፈ ሂደቱም ቢሆን ምንም አይነት የተስተጓጎለም ቢሆን ለህዝብ የማይመች ነገር አለመኖሩም ጥሩ በሆነ መልክ እየሄደ እንደሆነ ነው የተረዳሁት። በፍቃዳችን የኛን የመሰለንን መርጫለሁኝ። በጣም ቆንጆ ነው። ሰላማዊ ነው የምንፈልገው። ቆንጆ ነው የተመረጠው። ማንም የሚያስጨነን የለም። ይሄ ነው እንግዲህ ሀገራችን ሰላም ያርግልን፣ ያረጋጋልን። እኔ በራሴ ፍላጎት ነው የመረጥኩ። በነጻነት ተመችቶኛል። በነጻ ያው እያያችሁ ነው። በጣም አሪፍ ነው። ሁሉም ነው ሰላም ነው። እስካሁን እኔ እንዳየሁት ከሆነ ያው ፍጹም ሰላማዊ ነው፣ ዲሞክራሲያዊ ነው። ያው ከምዝገባ ጊዜ ጀምሮ እስከዚህ እስከ ካርዱ እስከምንመርጥበት ቀን ድረስ ያለው ሁኔታ ሁሉ ሰላማዊ ነው። ህዝቡ በፍላጎት ደስ ያለውን ያለ ምንም ተጽዕኖ የራሱን የፈለገውን ላይ አማራጮች ራሱ የሚመርጠውን በነጻነት እየመረጠ እንደሆነ ነው ያየሁት የታዘብኩት። ምርጫው ሰላማዊና ፍትሃዊ ነው። በጣም የተለየ ነው። ዘንድሮው በእውነት እንግዲህ በእድሜ ካየሁት ይሄ በጣም ሰው ደስ ብሎ ተረጋግቶ በሁለት ሰልፍ ያለምንም ጫጫታ እየመረጠ ነው። በጣም ፍትሃዊና ሰላማዊ ነው። እስካሁን ያለው ድባብ በጣም ጥሩ ነው። ደስ የሚል ነው። በጣም ደስ ይላል። በዚሁ ጉዳይ ላይ ተጨማሪ መረጃ ሊሰጠን መለስ አምዴ በቀጥታ ከወላይታ ሶዶ ተዘጋጅቶ እየጠበቀን ነው። አመሰግናለሁ መለስ። እንግዲህ ይህ ዛሬ እየተካሄደ የሚገኘው የህዝበ ውሳኔ ውጤት 6 ዞኖችና 5 ልዩ ወረዳዎች በነባሩ የደቡብ ክልል መንግስት ስር ይቀጥላሉ ወይስ በጋራ አዲስ ክልል ያቋቁማሉ የሚለውን የሚወስነውና ከዚህ አንጻር አሁን አንተ የዚህ የምርጫውን ውጤት ስትከታተል በአጠቃላይ ሂደቱ በምን ደረጃ ላይ ነው የሚገኘው? በተጨማሪ
አመሰግናለሁ ተሜ። እንግዲህ በዛሬው ዕለት ወላይታ ዞንን ጨምሮ በስድስቱ ዞኖችና 5 ልዩ ወረዳዎች እየተካሄደ የሚገኘው ህዝበ ውሳኔ ማለት ነው እስካሁን ድረስ ያለምንም የጸጥታ ችግር ዲሞክራሲያዊና ሰላማዊ በሆነ መንገድ ነው እየሄደ ያለው ባለኝ መረጃ መሰረት ማለት ነው። እንግዲህ በዛሬው ዕለት የሚሰጠው ድምፀ ውሳኔ ማለት ነው 5ቱ ልዩ ወረዳዎችና 6ቱ ዞኖች አንድ ላይ ደቡብ ኢትዮጵያ በሚል አዲስ ክልል ይዋቀራሉ ወይንስ ደግሞ በነባሩ የኢትዮጵያ ደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚለው በነባሩ ተመልሰው በዛ ስር ይካተታሉ ወይንም ደግሞ በነበሩት ይቀጥላሉ የሚለው የሚለየውን ህዝበ ውሳኔ ነው። ይሄንንም ይፋ የሚያደርገው በቀጣይ ምርጫ ቦርድ ነው ድምጽ ቆጥሮ ከጨረሰ በኋላ ማለት ነው። ይሄን ሂደትም ለማሳካት ነው የኛው እየተካሄደ ያለውና በዛሬው ዕለት በ3769 ምርጫ ጣቢያዎች ነው በአጠቃላይ በ11 መዋቅራት ከጠዋት 12 ሰዓት ጀምሮ ድምጽ እየተሰጠ ያለው። በእነዚህ ውስጥ ደግሞ ህብረተሰቡ በራሱ ፍላጎት ብቻ ይሄኛው ምረጥ በዚህኛው ስር ተጠቃለል የሚል ግፊትና ጫና ሳይኖር ምርጫውን እያካሄደ እንደሚገኝ ነው ማረጋገጥ የቻልነው። ከዚህ ባሻገርም በእነዚህ አካባቢዎች ተወላጅ የሆኑ ከፍተኛ የፌዴራል የስራ ኃላፊዎችና የክልሉ አመራሮችም ጭምር መጥተው የራሳቸውን ድምጽ ሰጥተዋል ማለት ነው። ቀጣይም ምርጫ ቦርድ ባስቀመጠው መሰረት ውጤቶችን በአንድ ማዕከል ካሰባሰበ በኋላ ድምጾቹን ማለት ነው ምርጫውን ይፋ ያደርጋል። በደቡብ ክልል ስር ይቀጥላሉ ወይም ደግሞ አዲስ ደቡብ ኢትዮጵያ ክልልን ይመሰረታሉ የሚለውን ማለት ነው። እስከዛው ድረስ ግን አሁን ያለው እንቅስቃሴ በአጠቃላይ ወላይታ ዞንን ጨምሮ በሁሉም አካባቢዎች ይሄ ህዝበ ውሳኔ እየተካሄደ ባለ ስፍራ ሁሉ በሁሉም ምርጫ ጣቢያዎችና ማዕከላት ሰላማዊ የሆነ የድምጽ መስጠት ሂደትን ነው እየተመለከትን ያለው። ማታ ላይ ደግሞ በአጠቃላይ የነበረው ድምጽ ውሳኔ በምን መልኩ እንደተጠቃለለም ለተመልካቾች የምናደርስ ነው የሚሆነው። ተሜ መልካም። የደቡብ ኢትዮጵያ ክልል ህዝበ ውሳኔ ከሚካሄድባቸው አካባቢዎች አንዱ በሆነው ጌዲዮ ዞን መራጮች ከማለዳው 12 ሰዓት ጀምሮ በየምርጫ ጣቢያው በመገኘት ድምጽ በመስጠት ላይ ናቸው። በህዝበ ውሳኔ የተሳተፉ የሚገኙ የህብረተሰብ ክፍሎች ዲሞክራሲያዊ መብታቸውን ተጠቅመው የሚፈልጉትን ውሳኔ ለማሳለፍ መዘጋጀታቸውንም ተናግረዋል። ሚካኤል ገዙ በደቡብ ብሔር ብሔረሰቦችና ህዝቦች ክልል ስር የሚገኙ 6 የዞንና 5 የልዩ ወረዳ መዋቅሮች የደቡብ ኢትዮጵያ ክልልን በጋራ ለመመስረት በየምክር ቤቶቻቸው ያሳለፉትን ውሳኔ ተከትሎ የፌዴሬሽን ምክር ቤት እንግዲህ በእነዚህ መዋቅሮች ላይ ህዝበ ውሳኔ እንዲካሄድ ውሳኔ ማሳለፉ የሚታወቅ ነው። ይህንን ተከትሎም እንግዲህ ብሔራዊ ምርጫ ቦርድ በእነዚህ አካባቢዎች ላይ ህዝበ ውሳኔ ለማካሄድ የሚያስችሉትን ቅድመ ዝግጅቶች ሲያካሄድ ቆይቶ ዛሬ ጥር 29 እንግዲህ በእነዚህ መዋቅሮች ላይ ድምጽ የመስጠት ስነ ስርዓት ከማለዳው 12 ሰዓት ጀምሮ በመካሄድ ላይ ይገኛል። እኛ በምንገኝበት በዚህ በጌዲዮ ዞንም እንግዲህ 626 የሚሆኑ የምርጫ ጣቢያዎች የሚገኙ ሲሆን በእነዚህ የምርጫ ጣቢያዎች ላይ 392941 የሚሆኑ ዜጎች ለመራጭነት ተመዝግበዋል። ዛሬ እንግዲህ በእነዚህ ጣቢያዎች በመገኘት ድምጽ ይሰጣሉ ተብሎ ነው የሚጠበቀው። እኛ በዚህ በዲላና በዙሪያዋ ላይ የምርጫ ጣቢያዎች ላይ የነበሩ እንቅስቃሴዎችን ተዘዋዙረን ለመመልከት ችለናል። እዚህ ተመልካቾች እንደሚመለከቱትም እንግዲህ በዚህ በዲላ ከተማ የመራጮች ድምጽ በመስጠት ላይ ነው የሚገኙት። ከማለዳው 12 ሰዓት በፊት እንግዲህ የምርጫ ታዛቢዎች እንደዚሁም ደግሞ የምርጫ አስፈጻሚዎች በየምርጫ ጣቢያው በመገኘት አስፈላጊ ቁሳቁሶች መሟላታቸውን ካሟሉና ከታዘቡ በኋላ ድምጽ የመስጠት ስነ ስርዓቱ በሁሉም የምርጫ ጣቢያዎች ላይ መካሄድ ጀምሯል። እንግዲህ በአሁኑ ሰዓትም በዚህ በዲላ ከተማም በየምርጫ ጣቢያው ዜጎች ድምጽ በመስጠት ላይ ነው የሚገኙት። እኛ ያናገርናቸው የተለያዩ የህብረተሰብ ክፍሎችም እንግዲህ የዲሞክራሲያዊ መብታቸውን ተጠቅመው የሚፈልጉትን ውሳኔ ለማሳለፍ በጊዜ ወደ የምርጫ ጣቢያው መገኘታቸውን ነው የገለጹልን። ያሉት ቀሪ ሂሳብ አነስተኛ ነው።
ቀላል ውሎን ለማሳለፍ እንዲሁም የተቀላጠፈ ኑሮን ለመምራት የኢትዮጵያ ንግድ ባንክ የሞባይል መተግበሪያን አሁኑኑ ይጫኑ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በትግራይ ክልል ሰብአዊ ድጋፍን ተደራሽ ከማድረግና መሰረታዊ አገልግሎቶችን ከማድረስ አንጻር መልካም ጅምሮች ስለመኖራቸው ይነሳል። ከሰሞኑ ደግሞ የሰላም ድርድር ኮሚቴ አባላት ያደረጉት ምክክርም በመሰረታዊ አገልግሎት አሰጣጡ ላይ የሚታዩ ችግሮችን ለመፍታት የሚያስችል መተማመን ላይ መደረሱም ነው የተገለጸው። ሙሉ ግርማ ዝርዝር አለው። ለ2 ዓመት ያህል በሶስት ዙር የተካሄደው ጦርነት በኢትዮጵያ በርካታ ምስቅልቅሎች እንዳስከተለ ይገለጻል። ታዲያ ጦርነቱ መቋጫ ገኝ ዘንድ የፌዴራሉ መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ ባደረጉት የሰላም ውይይት ከስምምነት ላይ መድረሳቸውን ተከትሎ ወደ አዲስ ምዕራፍ ስለመሸጋገሩም ይነሳል። የሁለቱ አካላት ስምምነት ላይ ከደረሱ ወዲህ በሰሜን ኢትዮጵያ የነበረው ግጭት ረግቦ በአካባቢውም ጦርነት ያንገሸገሻቸው ህዝቦች እፎይታን እንዲያገኙ ያስቻለም ስለመሆኑም ይነገራል። ጦርነቱን ተከትሎ የሰብአዊ ድጋፍና መሰረታዊ አገልግሎቶችን ማግኘት ተቸግረው የነበሩ ህዝቦች ስምምነቱን ተከትሎ የሰብአዊ ድጋፍ ተደራሽ እንዲሆንና መሰረታዊ አገልግሎቶችን እንዲያገኙም አስችሏል። በተለያዩ ኮሪደሮች ያልተገደበ የሰብአዊ ድጋፍ ተደራሽ በማድረግም በችግር ውስጥ ለነበሩ ዜጎች መድረስ እንደተቻለም ይነሳል። ከአንድ ዓመት በላይ ከተለያዩ መሰረታዊ አገልግሎቶች ጋር ተቆራርጠው የነበሩ ዜጎችም ዳግም አገልግሎቱን እንዲያገኙ ከማድረግ አንጻር በርካታ ስራ ስለመሰራቱም መንግስት በተደጋጋሚ መግለጹም ይታወሳል። በተለይም የፌዴራል መንግስት ልዑካን ቡድን ወደ መቀሌ ከተማ ማምራቱን ተከትሎ በትግራይ ክልል የአየር ትራንስፖርት፣ የቴሌኮሙኒኬሽንና የባንክ አገልግሎት እንዲጀመር በር ከፋች እንደነበረም ይነሳል። ከ2 ዓመት በኋላ ነው ከቤተሰቦቼ የሚገናኘው እና በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ስሜቴን መግለጽ ነው ያቃተኝ። እንደሄዱ አውቃለሁ፣ ልኡካኖች ሄደው እንደነበረ አውቃለሁኝ። ግን ይሄንን ያህል በፍጥነት ይከፈታል ብዬ ደግሞ አልጠበቅኩም። ከሰሞኑ የፌዴራል መንግስትና ህወሓት የሰላም ድርድር ኮሚቴ አባልም በሀላላ ኬላ ተገናኝተው ምክክር ተደርጓል። ከስምምነቱ ወዲህ በትግራይ ክልል የሰብአዊ ድጋፍን ተደራሽ ከማድረግና የመሰረታዊ አገልግሎቶችን ከማስጀመር አንጻር በጎ ጅምር መኖሩም ተነስቷል። ነገር ግን በተሟላ መልኩ ወደ እንቅስቃሴ ከመግባት አንጻር ችግሮች መኖራቸውን የህወሓት የሰላም ድርድር ኮሚቴ አባል ጌታቸው ረዳ ከኢቲቪ ጋር በነበራቸው ቆይታ አንስተዋል። የፌዴራል መንግስት ልዑክ መቀለ መጥቶ በነበረበት ወቅት የተጀመሩ አገልግሎቶች አሉ። የትግራይ ህዝብ ላለፉት 2 ዓመት ተኩል ገደማ በከፍተኛ ችግር ውስጥ ያለ ህዝብ ነው። ከሁሉም አገልግሎቶች ርቆ እርዳታ፣ መድኃኒት አክሰስ የሌለው ህዝብ ሆኖ ቆይቷል። ይህንን ለመፍታት የተጀመሩ እንቅስቃሴዎች አሉ። በሰላሙ ድርድር ኮሚቴ አባል ምክክር ላይም በቀጣይ መሰረታዊ አገልግሎት አሰጣጥ የሚታዩ ችግሮች እንዲቀረፉም መተማመን ላይ መደረሱንም የሰላም ድርድር ኮሚቴ አባል አምባሳደር ሬድዋን ሁሴን ተናግረዋል። ባንክ መጀመሩን ሁሉም አድንቆታል፣ ተስፋም አጭሯል። ነገር ግን የገንዘብ ፍሰትን በተመለከተ ተጨማሪ እርምጃ እንደሚወሰድ ጠቅላይ ሚኒስትሩ አቅጣጫ አስቀምጠዋል። የመንገድ ፍሰትን በተመለከተ የአየሩ ጥሩ ይሆናል፣ የሰው ፍላጎት ጨምሯል። በዚህ ምክንያት የህዝብ ለህዝብ ትስስሩ ይበልጥ እንዲጎለብት ለማድረግ ተጨማሪ ፍጥነት ያላቸው የትራንስፖርት አገልግሎት መጨመር እንዳለበት የጋራ ግምገማችን ነበረ። ጠቅላይ ሚኒስትሩም እሱን አረጋግጠዋል። መሬት ላይ ደግሞ በሚሄደው ትራንስፖርት እርዳታ መሄድ ጀምሯል፣ ጥሩ ደርሷል። ነገር ግን የተረጂው ቁጥር በጣም ብዙ ነው የሚሆነው። የመንግስት ሰራተኛ የነበረው አለ፣ በእግሩ መቆም የሚፈልግ ሰው አለ። ወደ ስራው እንዲመለስ ደሞዙን እንዲያገኝ በማድረግ የግድ መረዳት ያለበት ሰው ቁጥር በመቀነስ የቀረበውን እርዳታ በበቂ ደረጃ ማድረስ የሚቻልበት መንገድ እንውሰድ ብለናል። በሂደቱ ውስጥ የመንገድ ጸጥታውን የማስከበር ጉዳይ፣ አስተማማኝ የማድረግ ጉዳይ ላይም በጋራ መሰራት ያለባቸውን ወስደናል። የሰላም ስምምነቱ ሙሉ ለሙሉ ተፈጻሚ በማድረግ የሰሜን ኢትዮጵያ ወደ ቀድሞ ሰላማዊ እንቅስቃሴ እንዲመለስም መተማመን የሚፈጥሩ ስራዎች መሰራት እንዳለባቸውም ተገልጿል። ዋና ዋና ዜናዎቹን አሁን እናስታውሳችኋለን። ጠቅላይ ሚኒስትር አብይ አህመድ ከጣሊያን ጋር ያለውን የሁለትዮሽ ግንኙነት የበለጠ ለማጠናከር ያለመ የስራ ጉብኝት ለማድረግ ሮም ገቡ። የሀገራችንን አብሮነት በማጠናከር የተጀመረውን የሰላም መንገድ መገንባት አለብን ሲሉ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትሩ ደመቀ መኮንን ተናገሩ። በደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት ስር በሚገኙ 6 ዞኖችና 5 ልዩ ወረዳዎች የህዝበ ውሳኔ ድምፅ እየተሰጠ ነው።
ከውጭ የዜና ምንጭ በቺሊ ዋና ከተማ ሳንቲያጎ በተከሰተው ሰደድ እሳት የበርካታ ሰዎች ሕይወት አለፈ። በኦሮሚያ ክልል ቦረና ዞን በድርቅ ምክንያት የእንስሳት ዝርያ እንዳይጠፉ በማቆያ ማዕከል ላሉ የዳልጋ ከብቶች ተጨማሪ ድጋፍ እንደሚያስፈልግ ተጠቆመ። የኦሮሚያ ክልል ምክር ቤት አፈጉባኤና የክልሉ የመንግስት አመራሮች በተለያዩ የቦረና አካባቢዎች ጉብኝት አድርገዋል። መሐመድ ራህመቱ ተከታትሎታል። በኦሮሚያ ክልል ቦረና ዞን ላለፉት 3 እና 4 ዓመታት ዝናብ ባለመጣሉ በአካባቢው ድርቅ እንዲከሰት ምክንያት ሆኗል። የዞኑ ማህበረሰብ አብዛኛው አርብቶ አደር በመሆኑ ድርቁ በእንስሳት ላይ ከፍተኛ ጉዳት አድርሷል። የቦረና የእንስሳት ዝርያ አገር በቀልና የተሻለ የወተትና የስጋ ምርት የሚሰጥ ዝርያ በመሆኑ ዝርያው እንዳይጠፋ በዞኑ የዳልጋ ከብት ማራቢያና ማቆያ ማዕከል ከብቶችን ለማዳን ጥረት እየተደረገ ይገኛል። ይሁንና በማዕከሉ ያሉ ከብቶችም ጉዳት እንደደረሰባቸው የማዕከሉ ኃላፊ ዶክተር ጎዳና ሀሮ ይናገራሉ። ባለፈው ዓመት ብቻ 550 ከብቶች መሞት ችሏል። በዚህ ዓመት ወደ 77 ከብቶች ሞተዋል። አጠቃላይ ማዕከል ውስጥ ያለው 420 ከብቶች ብቻ ነው። እነዚህም ደግሞ በእጅ አብዛኞቹ በጣም ከስቶ ቋማቸው ወርዶ በእጅ የሚነሱ ናቸው። እነዚህ ደግሞ መንግስት ትኩረት ሰጥቶ ተመጣጣኝ መኖ ካልተላከለት እነዚህ ከብቶች አሁንም አደጋ ውስጥ ስላሉ ሊጠፉ ይችላል ብለን በጣም ፍራቻ አለን። የኦሮሚያ ክልል ግብርና ቢሮ ኃላፊ ጌቱ ገመቹ በድርቁ ምክንያት የእንስሳት ዝርያ እንዳይጠፋ ለማድረግ እየተሰራ እንደሆነ ገልጸዋል። ይሄ ራንች ሰፊ ራንች ነው። በዚህ ራንች ውስጥ ለዚህ የሚያስፈልጉትን አቅርቦቶችን ማቅረብ አስፈላጊ ስለሆነ ይሄን በስፋት እየሰራንበት ነው፣ ጀምረነዋል። ይሄንን ስራ ማስቀጠል ያስፈልጋል። በተለይም ራንች ውስጥ ያሉት ከብቶች መሞት የለባቸውም። ሳር መጫን ጀምረናል። የኮንሰንትሬትስ የሚባሉ ፋጉሎ እና ሞላስስ የመሳሰሉት ለከብቶች ጤና ጥሩ የሆኑት ነገሮች አሉ። እነሱን የማስቀጠል ስራ ጀምረናል። ይሄ በስፋት እንሄድበታለን፣ እንገፋበታለን። በዚህ ራንች ውስጥ ያሉት ከብቶች በምንም አይነት ተአምር ሊሞቱ የማይገባቸው እንደሆነ ኮሚቴዎችን ማቋቁመን ይሄንን የሚከታተሉ ከክልል ጀምሮ እስከ እዚህኛው ራንች ከሚያስተዳድሩ ሰዎች ጋር የስራ ድርሻ ተከፋፍሎ እንዲገቡበት እያደረግን ነው ያለነው። የኦሮሚያ ክልል ምክር ቤት አፈ ጉባኤ ሳዕድ አብዱራህማን እየደረሰ ያለውን ጉዳት ለመከላከል ጥረት እየተደረገ መሆኑን ጠቅሰው ሁሉም ድጋፍ እንዲያደርግ ጥሪ አቅርበዋል። እንደ መንግስትም ትኩረት ሰጥተን ድጋፍ መስጠት አለብን። ለቦረና ሕዝብ ብቻ አይደለም፣ እንደ ሀገርም የምርጥ ዘር ከብት ስለሆኑ እኛም የሚያስፈልገን ሁሉ ድጋፍ እናደርጋለን። ግን የተለያዩ ዩኒቨርሲቲዎችም በመደገፍ ምሁራኖችን በመደገፍ አብሮ በመቆም ይሄ ከዚህ ችግር ውስጥ ህብረተሰቡ እንዲወጣ ማድረግ አለበት። የቦረና ዞን አርብቶ አደሮች የኑሮ መሰረት የእንስሳት ሀብቱ በመሆኑ በቀጣይ ችግሩን በዘላቂነት ለመፍታት እንደሚሰራ የኦሮሚያ ግብርና ቢሮ ኃላፊ ጌቱ ገመቹ ተናግረዋል። ከዚህ በኋላ ያለው ዋናው አርብቶ አደር አካባቢ መሆን ያለበት ከብቶች ብዛት ሳይሆን ከብቶች በጥራት ማኖር እንዲችሉ
ይህንን ትልቅ አንድ አሳይመንት የኛም ቢሮ ከኛ ጋር ያሉት የኛ ስትራክቸሮች በየቦታ ያሉት ይህንን ወስዶ ጥራት ላይ ትኩረት ሰጥቶ መስራት እንዳለባቸው የሚያሳየን ነገር አለ። ለዛ ለጥራቱ ደግሞ ይሄ ራንች አካባቢ ላይ ያሉት ከብቶች ማትረፋችን ግዴታ ስለሚሆን እሱን ከፍተኛ ርብርብ እናደርጋለን፣ እናድናለን። በሌላ በኩል ደግሞ አርብቶ አደር ብቻ ሆኖ እንዲቀጥል ሳይሆን ከፊል አርብቶ አደር በሱ ዙሪያ ላይ ያሉትን የአትክልትና ፍራፍሬዎችንም እያለማ የሚያገኝበት ወደዚህም አቅጣጫ እየገፋንበት ያሉ በየቦታው ኢሪጌሽኖችን እየሰራን ነው። በቦረና ዞን የተከሰተውን ድርቅ ጉዳቱን ለመቀነስ ሁሉም የበኩሉን ድጋፍ ሊያደርግ እንደሚገባም ተጠቁሟል። ሀገራዊ ወታደራዊ አቅምን ለመገንባት የሚያስችሉ ስራዎች ባለፉት 6 ወራት መሰራታቸውን መከላከያ ሚኒስቴር አስታወቀ። ሀገሪቱን የሚመጥን ጠንካራ የመከላከያ ኃይል ለመገንባት ባለፉት ወራት መሰራቱንም ነው የመከላከያ ሚኒስትር ዴኤታ ማርታ ሉጂ ያስታወቁት። በተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የሚኒስቴር መስሪያ ቤቱን የ2015 ግማሽ ዓመት አፈጻጸም ተገምግሟል። በጉዳዩ ላይ ተጨማሪ መረጃ ሊያደርሰን ከስፍራው ወንዶሰን አፈወርቅ ተዘጋጅቶ እየጠበቀን ነው። ወንዶሰን፣ እንግዲህ በዚህ በቋሚ ኮሚቴው ግምገማ ላይ በዋናነት የተነሱ ሀሳቦች፣ በተለይ መስተካከል ያለባቸው የተባሉ ነጥቦች ካሉ፣ ከመከላከያ ሚኒስቴር በኩል ደግሞ የተሰጡ ምላሾች ካሉ እሱን አካተል ልትነግረን ትችላለን? ቀደም ሲል እንዳነሳው እንግዲህ ተመስገን፣ አንተም የመከላከያ ሚኒስቴር የ2015 በጀት ዓመት የመጀመሪያዎቹ 6 ወራት የእቅድ አፈጻጸም ነው እንግዲህ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ዛሬ የተገመገመው ማለት ነው። እንግዲህ የሚኒስቴር መስሪያ ቤቱን ሪፖርት ያቀረቡት የመከላከያ ሚኒስትር ዴኤታ ማርታ ሉጂ ናቸው። እንግዲህ እሳቸው በተለይ በመከላከያ በኩል የተለያዩ የሪፎርም ስራዎች እየተሰሩ መሆኑን ነው የተናገሩት። በተለይ ደግሞ ሀገራዊ ወቅታዊ ጉዳዮችን እንዲሁም ቀጠናዊ ጉዳዮችን ተመልክቶ እንግዲህ መከላከያ የተለያዩ እቅዶችን አውጥቶ እንደነበር አንስተዋል። በተለይ ደግሞ የሀገርን ሉዓላዊነት አንድነትን ከማስጠበቅ አንጻር የተለያዩ ስራዎችን መሰራታቸውን እንዲሁ አንስተዋል። በተለይ ደግሞ መከላከያ ሰራዊት ሀገሪቱን የሚመጥን መሆን አለበትና ሀገሪቱን የሚመጥን የመከላከያ ሰራዊት እንዲሁም ተቋም ከመገንባት አንጻር የተለያዩ ስራዎች በተለይ ባለፉት 6 ወራት ሲሰሩ እንደነበር ነው ያነሱት። በተለይ የሀገርን ሉዓላዊነት ከጥቃት ከመከላከል አንጻር እንዲሁም የሀገርን አንድነት ከማስጠበቅ ጋር ተያይዞ በተለይ ደግሞ በሰሜን ኢትዮጵያ የተከሰተውን ነገር ሁላችን እናስታውሷለን እና በተለይ ይህ ሁኔታ ወደ ሰላም መጥቶ የሰላም ድርድር ተደርጎ ነገሮች በሰላም እንዲቋጩ መከላከያ ሰራዊት ከፍተኛ የሆነ ድርሻ እንደተወጣ ነው እንግዲህ በመድረኩ ላይ እየተገለጸው። የሰላም ስምምነቱ እንግዲህ በተለያየ መልኩ ትግበራው እየተደረገ ነው የሚገኘውና ውጤታማ እንዲሆንም እንዲሁ መከላከያ ሰራዊት እንግዲህ የራሱን የሆነ አስተዋጽኦ እያበረከተ መሆኑም እንዲሁ ተነስቷል። በተለይ ደግሞ ከተለያዩ አካላት ጋር በመተባበር ህብረተሰቡንም ጭምር በማሳተፍ የተለያዩ የጸጥታ አካላት አሉ፣ የደህንነት ተቋማት አሉ። ከነሱ ጋርም በጋራ በመሆን እንግዲህ በተለይ የሀገሪቱን አንድነት ሉዓላዊነት ከማስጠበቅ አንጻር ባለፉት 6 ወራት የተለያዩ ስራዎች ሲሰሩ እንደነበር ነው የተነሳው። እንግዲህ የተለያዩ ትልልቅ የሚባሉ ሀገራዊ ፕሮጀክቶች አሉ፣ የኢትዮጵያ ህዳሴ ግድብን ጨምሮ ማለት ነው። እነዚህ ፕሮጀክቶች ሰላም እንዲሁም ደህንነታቸው ተጠብቆ ግንባታቸው እንዲከናወን እንግዲህ መከላከያ ሰራዊት የራሱን ድርሻ ባለፉት ወራት ሲወጣ እንደነበር እንዲሁ ተነስቷል። ቀደም ሲል እንዳነሳ ነው ሀገሪቱን የሚመጥን የመከላከያ ሰራዊት እንዲገነባ የተለያዩ ተቋሙ በራሱ ሀገሪቱን የሚመጥን እንዲሆን የተለያዩ ስራዎች ሲሰሩ ነበር። ሰራዊቱም እንዲሁ ህዝቦቿን የሚመጥን እንዲሆን ከማድረግ አንጻር የተለያዩ ስራዎች እየተሰሩ ይገኛሉና በተለይ ደግሞ የሰው ኃይል ፍላጎትን ከማሟላት አንጻር የተለያዩ ስራዎች መሰራታቸው ተገልጿል። አዳዲስ ወታደሮችን የሰራዊቱ አባላትን ከመመልመል ጀምሮ በርካታ ስራዎች መሰራታቸው ተገልጿል። እንዲሁ ዓለም የደረሰባቸው የተለያዩ የቴክኖሎጂ ውጤቶች አሉና እነዚህን መከላከያ ሰራዊቱ እንዲታጠቅ ማድረግ ያስፈልጋልና
ይህንን የማድረግ ስራ ተሰርቷል። ከዛ ውጪ ወታደራዊ ትጥቆችም እንዲሁ እንዲሻሻሉ ከማድረግ አንጻር የተለያዩ ስራዎች እንዲሁ መሰራታቸው ተነግሯል። በተለይ ዘመናዊ የሚባሉ የአይቲ መሳሪያዎች አሉ፣ የግንኙነት መሳሪያዎች አሉ። እነዚሁም እንዲሁ ዘመናዊ እንዲሆኑ ከማስቻል አንጻር የተለያዩ ስራዎች እንዲሰሩ መደረጉን ነው እንግዲህ ሚኒስትር ዴኤታዋ ማርታ ሎጂ የተናገሩት። ከነዚህ በተጨማሪ እንግዲህ በተለይ በወታደራዊ ዲፕሎማሲ መስክ በዓለም አቀፍ የሰላም ማስከበር ስራዎች እንዲሁ የተለያዩ ስራዎች መሰራታቸው ነው የተናገሩት። ቀደም ሲል አንተም ለጠየቀኝ ጥያቄ ለመመለስ ያህል የቋሚ ኮሚቴው ሰብሳቢ ዶክተር ዲማ ነገወድ በበኩላቸው በተለይ መከላከያ ሰራዊት በዚህ የተለያዩ ጥቃቶችን እየመከተ የሀገሪቱን አንድነት እያስጠበቀ የተለያዩ ስራዎችን ሲሰራ መቆየቱን አስታውሰው ለዚህም አመስግነው ደግሞ በተለይ ደግሞ የሀገርን አንድነት ከማስጠበቅ አንጻር የተለያዩ ስራዎችን ሊሰራ እንደሚገባ ነው የተናገሩት። በተለይ ደግሞ በድንበር አካባቢዎች የሚከሰቱ የተለያዩ ነገሮች ይኖራሉ ከተለያዩ ሀገራት ጋር የሚኖሩና እነዚህን በደንብ መከታተልና የሀገርን አንድነት እንዲሁም ሉዓላዊነት ማስጠበቅ እንደሚጠበቅበት ጭምር አንስተዋል። ከዛ ውጭ የተለያዩ በመከላከያ ሰራዊት ውስጥ የነበሩ በተለያዩ ሁኔታ ውስጥ የተጎዱ አካላት አሉ። በጦርነቱም ሊሆን ይችላል በሌሎች ሂደቶችም እና እነዚህን የመደገፍ ስራም ተጠናክሮ ሊቀጥል እንደሚገባ ነው እንግዲህ የቋሚ ኮሚቴው ሰብሳቢ የተናገሩት ማለት ነው። ያለኝ መረጃ ይህን ይመስላል። መልካም አመሰግናለሁ ዮሐንስ። የህፃናትን የመቀንጨር ችግር ለመከላከል የምግብ እጥረትን ከመፍታት ባሻገር ደካማ የአመጋገብ ልምድን ማሻሻል እንደሚገባ ተጠቆመ። የመቀንጨር ችግር እንደ ሀገር ምጣኔው 37 ሆኖ እያለ በአማራ ክልል 41 በመቶ መሆኑ የችግሩን ስፋት እንደሚያሳይም ነው የተገለጸው። ዝርዝሩን ያዘጋጀው ይሄ ነው ዋጋቸው ነው። ከሰቆጣ ከተማ በስተደቡብ በምትገኘው ወለህ የገጠር ቀበሌ ነዋሪ ናት። የአንድ ልጅ እናት የሆነችው በለጡ አንድ ልጇን የተመጣጠነ ምግብ መመገብ የሚያስችል አቅም እንዳልነበራት ትናገራለች። የምግብ እጥረቱ ከደካማ የአመጋገብ ልምድ ጋር ተዳምሮ ልጇ በምግብ እጥረት ምክንያት በእድገቱና በጤናው ላይ እክል ገጥሞት እንደነበረም ታነሳለች። ያው በየአይነቱ አይገኝም፣ አላገኝም። በወቅቱ አሁን ያስቡትን አላገኝም። በሽሮቱ በምንት እያለ ያው በራሳችን እኛ ጋር ጦም እያዋሉ ጦም እያደሩ ሊበሉ ነው እንጂ። ይህ ሲሆን ታዲያ እናት በለጡ እጇን አጣጥፋ አልተቀመጠችም። ይልቁንም ልጇን በአቅራቢያዋ ወደሚገኝ ጤና ጣቢያ ወሰደችው። በጤና ጣቢያውም አስፈላጊው ሕክምናና አልሚ ምግብ እንዲሰጠው ከተደረገ በኋላ የህፃኑ ጤና መሻሻሉን የጤና ጣቢያው ስራ አስኪያጅ አቶ አውጣ ደየ ይናገራሉ። ህፃኑ መቀንጨር ውስጥ ነበረ። ያንን ወደ ጤና ጣቢያ መጥቶ የሚሰጠውን መድኃኒት የሚሰጠውን ምግብ በትክክል እንዲወስድ በዚህ በጤና ጣቢያ ባለሙያዎች ማለት ነው በትክክል እንትን ተደርጓል። ገብቶ ፕላምፕሌት አጠቃቀሙን በደንብ ተጠቅሞ ልክ ከነበረው መቀንጨር ወደ የተሻለ ነገር መጥቷል ማለት ነው። ባለፉት 6 ወራት የመቀንጨር ችግር ያለባቸው 68 ህጻናት በጤና ጣቢያው አገልግሎት ማግኘታቸውን የሚናገሩት ኃላፊው በአካባቢው ህጻናት በስፋት በመቀንጨር እንደሚጠቁም ገልጸዋል። ይህን ችግር ለማቃለልም ጤና ጣቢያው ወይዘሮ በለጡን ጨምሮ ለሌሎች እናቶችም የህጻናት አመጋገብ ልምዶችን እንዲያሻሽሉ ምክር እየሰጠ ነው። 6 አይነት ምግቦች አሉ። ከ6 አይነት ምግቦች ቢያንስ 4ቱና ከዚያ በላይ አንድ ህፃን ማግኘት ያስፈልጋል፣ መመገብ ያስፈልጋል። ግን ይሄን አያገኙትም። ቢያንስ ተመሳሳይ ነገር ካለ አንዱን ሽጦ ከአንዱ እንዲቀየሩ በማድረግ እዛ ላይ በደንብ እንዲሰሩ እየተደረገ ነው ያለው። አሁን ላይም ወይዘሮ በለጡ የባለሙያዎችን ምክር በመከተል ልጇን በጥሩ ሁኔታ እየመገበች መሆኑን ትናገራለች። የዋግ ህምራ ብሔረሰብ አስተዳደር ዞን የጤና መምሪያ ኃላፊ ዶክተር ኪዳታ አየለም በዞኑ የመቀንጨር ችግር ከፍተኛ መሆኑን ገልጸው ችግሩን ለመቅረፍ እየተደረጉ ያሉ ጥረቶችም ከችግሩ ክብደት አንጻር እዚህ ግባ የሚባሉ እንዳልሆኑ ነው የጠቆሙት። ህጻናት በተከታታይ እየተመዘኑ እድገታቸው ምን ይመስላል የሚለው ነገር እየታየ ክትትል የሚደረግበት ጂኤምፒ ግሮዝ ሞኒተሪንግ ኤንድ ፕሮሞሽን ምንለው ስራ አለ። እሱ አንደኛው ስትራቴጂ ነው ማለት ነው። እሱን እየሰራን ነው። ሌላኛው ሌሎች ማይክሮኒውትረንት ምንላቸው እነዚህ ቫይታሚን ኤ፣ አይረን እንደዚሁም ደግሞ በሆድ ጥገኛ ትላትሎች እንዳይጠቁ
ህጻናት የሚሰጡ እንትኖች አሉ፣ የመከላከል መድኃኒት እደላዎች አሉ። እነሱን እየሰራ እንገኛለን ማለት ነው። ግን በዚህ በኩል የሚሰሩ ስራዎች ከሚጠበቀው አንጻርና ከችግሩ ስፋት አንጻር በጣም ጥሩ ለውጥ ያመጣ ነው ብለን አንወስድም። የመቀንጨር ችግር በሀገር አቀፍ ደረጃ ምጣኔው 37 በመቶ ሲሆን በአማራ ክልል 41 በመቶ መሆኑንና የዋግ ኽምራ ዞንን ጨምሮ በ26 የተከዜ የተፋሰስ ወረዳዎች የመቀንጨር ችግር 50 በመቶ መሆኑን ከአማራ ክልል ጤና ቢሮ የተገኘው መረጃ ያመለክታል። ለኢቲቪ ይህነው ዋጋቸው ከዋግ ኽምራ ዞን ሰቆጣም። በደቡብ ክልል በሚገኙ 6 ዞኖችና 5 ልዩ ወረዳዎች የህዝበ ውሳኔ እየተካሄደ ነው። ድምጽም እየተሰጠ ይገኛል። በዚሁ መሰረትም የደቡብ ኢትዮጵያ ክልል ለማድረስ በጋሞ ዞንና አካባቢ የተካሄደ ያለው ህዝበ ውሳኔ ሰላማዊ በሆነ መልኩ የተከናወነ እንደሚገኝ ነው የጋሞ ዞን የገለጸው። በዞኑ 804 የምርጫ ጣቢያዎች ላይ ከ650 ሺህ በላይ የሚሆኑ ነዋሪዎች ከማለዳው ጀምሮ በንቃት ሲሳተፉ መሆኑን ነው የጋሞ ዞን አስተዳዳሪ ብርሃኑ ዘውዴ የገለጹት። ህዝቡ በገዛ ፈቃዱ ድምጹን ሰጥቶ እንዴት መደራጀት እንደሚፈልግ በምን አይነት ክልል አደረጃጀት መኖር እንደሚፈልግ የሚወስንበት ቀን ነው። ለዚህ ደግሞ ብዙ ስራዎች ሲሰሩ ቆይተዋል። በተለይ የህዝቡን ድምጽ የህዝቡን ፍላጎት ለመለካት ለማወቅ ምርጫ ቦርድ ስራ ከጀመረ ጊዜ ጀምሮ የምርጫውን ሂደት አጠቃላይ በማመቻቸት ረገድ ብዙ ስራዎች ተሰርተዋል። ዛሬ የድምጽ መስጫ ዕለት ላይ ለመድረስ ተችሏል። የደቡብ ክልል የመንግስት ዋና ተጠሪ ጥላሁን ከበደ እየተካሄደ ያለው ህዝበ ውሳኔ ፍጹም ሰላማዊና ነጻ ሆኖ እየተካሄደ እንዳለ ነው የተናገሩት። ከሌሊቱ 11 ሰዓት ጀምሮ ህዝቡ በተለይ ካርድ የወሰደው ህዝብ ድምጽ ለመስጠት ወደ ምርጫ ጣቢያ እየተመመ ድምጽ እየሰጠ ነው የሚገኘው። በእጅጉ ሰላማዊ እና ደግሞ በጣም እንዳያችሁ ተአማንነት ያለው ዲሞክራሲያዊ የሆነ የራሱን ክልል በራሱ ድምጽ አደራጅቶ ወደ ተግባር ለመግባት በጉጉት እየጠበቀ ያለበት ዕለት ናትና ታሪካዊ ዕለት ናት። በቴሌ ብር አገልግሎት ግብይት መፈጸም ከጥሬ ገንዘብ ንክኪ የጸዳ በመሆኑ ለተጠቃሚው ህብረተሰብ ምቹ መሆኑን ተገልጋዮች ገለጹ። ኢትዮ ቴሌኮም ያለውን መሰረተ ልማት ተጠቅሞ እንደ ቴሌ ብር ሁሉ ሌሎች ችግር ፈቺ የሆኑ አገልግሎቶችን በቀጣይም ስራ ላይ እንደሚያውል ነው ያስታወቀው። ሰናይት ንጉሴ በኢትዮጵያ ከቅርብ ጊዜ ወዲህ የተለያዩ ግብይቶችን ካከናወኑ በኋላ የጥሬ ገንዘብ ሳይዙ በተንቀሳቃሽ ስልክ ክፍያ መፈጸም እየተለመደ መጥቷል። ይህንን አገልግሎት መስጠት ከሚያስችሉት አንዱ የሆነው ቴሌብር ሲጠቀሙ ያገኘናቸው ደንበኞች በየትኛውም ቦታ ጥሬ ገንዘብ ሳይዙ ግብይት መፈጸም መቻል ቀላልና ምቹ ስለመሆኑ ይናገራሉ። ምንም አይነት ካሽ ይዤ መዞር አይጠበቅብኝም። አስለንጋስ ቴሌብር የምጠቀም ከሆነ ቅድም እንዳየሽው በቀላሉ በጣም ፈጣንና ቀላል በሆነ መንገድ ክፍያዎችን መፈጸምና የተለያዩ ግብይቶችን መፈጸም እንችላለን ማለት ነው። ከዛ አንጻር አሪፍ ነው። በደንብ ተጠቀመዋለሁ ነኝ። ያው ካሽን በእጅ ይዞ ከመዞር ኦልሬዲ በሲስተም መክፈል የተሻለ ነው ብዬ አስባለሁና እሱ ነገር ብዙ ነገራችንን አቅሎናል ብዬ አስባለሁ። ነጋዴዎቹም ቢሆኑ አገልግሎቱ ከጥሬ ገንዘብ ንክኪ የራቀ በመሆኑ ለቁጥጥር አመች ነው ይላሉ። ወደ 24 የሚሆኑ ሾፖች አሉ። 24ቱም ላይ ቴሌብር እንጠቀማለን። አንደኛው በጣም ኮሌክሽን ካሽ ኦን ሃንድ የሚሆን የለም። ዲጂታሊ ነው መኒው እንትን የሚለው ባንክ እናስገባ ባንክ እንደዚህ ሆነ ምናምን የሚል አይኖርም። አንደኛውም መጠቀማችንን የምንወደው እዚህ ዲጂታልም ላይ ሙሉ በሙሉ ስንገባ የፈለግነው ይሄንን የዚህን የካሽ ፍራውድ ኦር ቴፍት እንዳይኖር ብዙ ፕሮቴክት ያደርግልናል ማለት ነው። ክፍያ ሲፈጸም ወዲያውኑ ሪፖርት ያደርግልናል። ወደ አካውንታችን መግባቱን እናረጋግጣለን። የሚያዘገየው ነገር የለም። የዲጂታል ሲስተምን ካነሳን ቴሌብር ብዙ ቤኔፊት ዞልን መጥቷል ለእኛ ለሁላችንም። ስለዚህ እኛ የተጠቀምንባቸው የቴሌብር መንገዶች ደንበኞችንም እኛንም ወደ ተሻለ ምዕራፍ ነው የወሰዱን። ኢትዮ ቴሌኮም በግንቦት ወር 2013 ዓ.ም ይፋ ያደረገው ቴሌብር አሁን ላይ በሀገሪቷ በከፍተኛ ሁኔታ ጥቅም ላይ እየዋለ ሲሆን ከተመሰረተ ጊዜ አንስቶ ከ269 ቢሊዮን ብር በላይ ተንቀሳቅሶበታል ተብሏል። ይህም ዲጂታል ኢትዮጵያን እውን ለማድረግ የሚደረገውን ጥረት የሚያግዝ መሆኑ ተገልጿል። ቢዮንድ ኮኔክቲቪቲ የምንለው ከመደበኛ የቴሌኮም አገልግሎት አልፈን እንደነ ቴሌብር ማለት ነው ሌሎችንም ይዘን ስንመጣ የመንግስትንም እንደዚሁ መንግስታዊ ያልሆኑ የንግድ ስርዓቱንም ጭምር በማዘመንና ቀልጣፋ እንዲሆን ትልቅ እድልን ይፈጥራል ብለን ነው የምናስበው ማለት ነው። ለዛም ነው ከ100 በላይ የሚሆኑ የንግድ ተቋማት የመንግስታዊን ሳልጨምር ማለት ነው ከቴሌብር ጋር ሲስተማቸውን ስርዓታቸውን ኢንተግሬት አድርገዋል። በዚህም በቀላሉ ደንበኞቻቸውን ለመድረስ
ችለዋል ማለት ነው። ኦንላይን በተለይ ይሄ ኢኮሜርስ የምንለውን ግብይት ስርዓትን በመፍጠራችን አሁን የቴሌብር በመምጣቱ ንግድ ተቋማት ደግሞ አገልግሎቶቻቸውን ኦንላይን ለመስጠት ትልቅ አቅም ፈጥሮላቸዋል። ኢትዮ ቴሌኮም ባለፉት ዓመታት የገነባውን መሰረተ ልማት ተጠቅሞ ለማህበረሰቡ መሰል ጠቃሚ አገልግሎቶችን በስፋት ለማዳረስም ይሰራል ተብሏል። ቴሌብር ጉዞ አሁን ላይ እንደምታዩት እንግዲህ የገንዘብ ማስተላለፍና ክፍያን ካለንበት ሆነን ከመፈጸም ባለፈ ደግሞ የመንግስት ተቋማትም ይህንን ተጠቅመው ለማህበረሰቡ የሚሰጡትን አገልግሎት ቀልጣፋ፣ ምቹ ከእንግልት ነጻ የሆነ አገልግሎት እንዲሰጡ ሰፊ ስራ የተሰራ ነው። መንግስት ትኩረት ሰጥቶት በዚህ አቅጣጫም ተሰጥቶ በርካታ ተቋማት ዲጂታላይዝ እንዲያደርጉ የግንዛቤ ከማስጨበጥ ያለፈ ደግሞ ተግባራዊ እንዲያደርጉና በቅንጅት እንዲሰሩ አመራርም እየተሰጠ ነው ያለው ማለት ነው። ኢትዮ ቴሌኮም ካሉት 70 ሚሊዮን በላይ ደንበኞች ከ28.2 ሚሊዮን በላዩ የቴሌብር አገልግሎት ተጠቃሚዎች መሆናቸውን ለማወቅ ተችሏል። ላይ የተፈጠረ ችግር ይኖራል። ኦልሞስት ዜሮ የምትለው ደረጃ ላይ ያለ ነው ማለት ነው። ላይ 12ኛ ክፍል ላይ ከምናደርግ ለምን ከታች እንደዚህ አይነት ጥንቃቄና ጥብቅ የሆነ ቁጥጥር እያደረግን ከታች ጀምረን አሳድገን ለምን እንደዚህ ማድረግ አልቻለም? መጪም ዓመት ጀመርክ፣ የዛሬ 3 ዓመት ጀመርክ፣ የዛሬ 4 ዓመትም ጀመርክ፣ የሆነ ሰው ላይ የሆነ ተማሪዎች ወይም ተፈታኞች ላይ ነው የምትጀምረው። ያለፈው ውጤት አሁን ባሉ ተማሪዎች ላይ የሚያሳድረው አሉታዊ ተጽዕኖ ምን ይሆን? ምንድነው ማድረግ ያለባቸው? የተለያዩ ፈተናዎችን እየተፈተኑ እያለፉ ነው የመጡት። ጀስት ከነዛ ፈተናዎች እንደ አንዱ ነገር ግን በአገር አቀፍ ደረጃ ለሁሉም የሚሰጥ እንደ አንድ ፈተና አድርገው እንዲያዩት ነው የምንፈልገው ነውም ደግሞ ምን ይደረግ ነው? ከመላው ትምህርት ማህበረሰብ ጋር ሆኖ በትምህርት ውስጥ ያሉ ስብራቶችን መንግስት ሊያክማቸው ሊቀርፋቸው እንደሚችልም ጭምር ያሳየ ጥሩ አጋጣሚ ነው። የኢትዮጵያ አንድነት በማጠናከር የተጀመረውን የሰላም መንገድ መገንባት አለብን ሲሉ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትሩ ደመቀ መኮንን ተናገሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተነሳው ጉዳይም በሰከነ መንገድ መፈታት አለበት ብሏል። ዘገባው የኢዜአ ነው። አሚር ጌቱ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተነሳው ጉዳይ ከእልህና ስሜት በመውጣት በጥንቃቄና በኃላፊነት እንዲፈታ ጥረት ማድረግ እንደሚያስፈልግም ገልጸዋል። አቶ ደመቀ መኮንንን ጨምሮ የዞንና የወረዳ አመራሮች እንዲሁም የአካባቢው ሕብረተሰብ በተገኘበት በደቡብ ወሎ ዞን መቅደላ ወረዳ ደብረ ዘይት ከተማ የንጉስ ሚካኤል 173ኛ የልደት በዓል በትናንትናው ዕለት ተከብረዋል። አቶ ደመቀ መኮንን በክብረ በዓሉ ላይ ባስተላለፉት መልእክት የሀገራችንን አብሮነት በማጠናከር የተጀመረውን የሰላም መንገድ መገንባት አለብን ብለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሞኑን የተነሳውን ጉዳይ ከእልህና ስሜት በመውጣት በጥንቃቄና በኃላፊነት በአማኞች መሪነት የሚፈታበትን ሁኔታ መከተልና እውን ማድረግ ያስፈልጋል ብለዋል። በአባቶች ጥበብ ጉዳዩን አስተካክሎ የኦርቶዶክስን አንድነት ጠብቆ ዘላቂ ሰላምና አንድነት እንዲቀጥል እውን ማድረግ እንደሚያስፈልግም ገልጸዋል። ለዚህ ስኬትም ሁላችንም ከዘር ከሃይማኖትና ፖለቲካ ስሜት ወጥተን ችግሩን ማስተካከልና ጠንካራ ሉዓላዊነቷ አንድነቷ የተጠበቀች ኢትዮጵያን ማስቀጠል ይኖርብናልም ብለዋል። በአንድነት በመተጋገዝ በመተሳሰብ በመደማመጥ አብሮ መቀጠል ያስፈልጋል ሲሉም አስረድተዋል። መንግስትም ችግሩ እንዲፈታ በአስተውሎትና በአባቶች መሪነት እንዲስተካከል ይደግፋል ብለዋል። አቶ ደመቀ እንዳስገነዘቡት አሁንም በተለያዩ አካባቢዎች ኢትዮጵያ የጀመረችው የብልጽግና ጉዞ እንዳይሳካ ፍላጎት ያላቸው ስላሉ ከቀድሞ ታሪካችን ተምረንና አንድነታችንን አስጠብቀን ነቅተን ኢትዮጵያን መጠበቅ ይኖርብናል ብለዋል። አሁን ከኦርቶዶክስ ሃይማኖት ጋራ በተያያዘ የተነሳውን ጉዳይ በጥንቃቄ ኃላፊነት በተሞላበት ሁኔታ ተደማምጦ ከእልህና ከስሜት ወጥተን በአማኞች መሪነት የሚፈታበትን ሁኔታ መከተልና እውን ማድረግ ያስፈልጋል። በዚህ ሂደት በአማኞቹ ጽናት፣ በአባቶች ጥበብና በአባቶች ጸጋ፣ በሌሎች ባለድርሻ አካላት
አዎንታዊ ድጋፍ የቀድሞዋ ኦርቶዶክስ አንድነቷን ጠብቃ የምትቀጥልበትን ሁኔታ እውን ማድረግ ያስፈልጋል። ለዚህ ጥበብን ለዚህ ጸጋን በፈጣሪ ድጋፍ ቆሞ በመተማመንና ባስተውሎት በሰላማዊ ሁኔታ ለመፍታት መረባረብ ይገባል። መንግስት የጀመረውን የሰላም ስምምነት በማጽናት በጦርነቱ የተጎዱ ተቋማትና የተፈናቀሉ ወገኖችን መልሶ ለማቋቋም በትኩረት እየተሰራ መሆኑን ገልጸዋል። ጉዳት በደረሰባቸው አካባቢዎች ያለውን የህዝብ ለህዝብ ግንኙነት የበለጠ ለማጠናከር በልዩ ትኩረት እየተሰራ መሆኑንም አመልክተዋል። በየደረጃው ያለው አመራርም ከህብረተሰቡ ጋር ተቀናጅቶ ሰላሙን በማጽናት በማህበራዊና ኢኮኖሚያዊ ልማት ስራዎች ላይ በንቃት እንዲሳተፍ አሳስበዋል። የሀገራችን አብሮነት ተጠናክሮ ከተለያዩ የዘር፣ የፖለቲካ፣ የሃይማኖት ስሜቶች ወጥቶ ችግሮቻችንን ፈተን ጠንካራ ሀገር፣ ጠንካራ ተግባቦት የተጀመረውን የሰላም መንገድ በጠንካራ መሰረት ላይ መገንባትና የምንኮራበት የምንተማመንበት አገር ግንባታችንን አጠናክረን መቀጠል ይኖርብናል። በበዓሉ በደብረ ዘይት ከተማ የተሰሩ የልማት ስራዎችንና ታሪካዊ ቦታዎች ተጎብኝተዋል። ዘገባው የኢዜአ ነው። ዜና እረፍት። የቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛ መስፍን አለሙ አረፈ። ጋዜጠኛ መስፍን አለሙ ከእናቱ ከወይዘሮ አሰገደች ዘነበና ከአባቱ ከአቶ አለሙ መልካ የካቲት 24 ቀን 1963 ዓ.ም በአዲስ አበባ ከተማ ልዩ ስሙ አብነት ተብሎ በሚጠራው አካባቢ ተወለደ። የአንደኛ ደረጃ ትምህርቱን በአፍሪካ ብርሃን፣ ሁለተኛ ደረጃ ትምህርቱን ደግሞ በባልቻ አባ ነፍሶና በኮልፌ አጠቃላይ ሁለተኛ ደረጃ ትምህርት ቤቶች አጠናቋል። ከአዲስ አበባ ዩኒቨርሲቲ በውጭ ቋንቋዎችና ስነ ጽሁፍ በእንግሊዝኛ ቋንቋ በ1988 ተመርቋል። ከኢትዮጵያ መገናኛ ብዙኃን ማሰልጠኛ ኢንስቲትዩት ደግሞ በቴሌቪዥን ጋዜጠኝነት በ1992 በዲፕሎማ ተመርቋል። ከሀገር ውጭም በአሜሪካ አትላንታ ጆርጂያ በሚገኘው የሲኤንኤን ቴሌቪዥን ማሰልጠኛም የጋዜጠኝነት ስልጠናውን ተከታትሏል። እንዲሁም በአሜሪካ ዴንቨር ኮሎራዶ ከሚገኘው ሜትሮ ስቴት ዩኒቨርሲቲ በአካውንቲንግ የባችለር ዲግሪውን እንደ አውሮፓ አቆጣጠር በ2012 አግኝቷል። የስራ ህይወቱን በአነስተኛ ኢንዱስትሪዎችና ዕደ ጥበባት ማስፋፊያ ድርጅት ውስጥ የጀመረው መስፍን አለሙ በድርጅቱ በስታትስቲክስ ባለሙያነት ከየካቲት 2081 እስከ ሰኔ 3081 አገልግሏል። በቀድሞ የማስታወቂያ ሚኒስቴር ታህሳስ 4 ቀን 1982 ተወዳድሮ በመቀጠር በአስተዳደር ዘርፍ በተለያዩ የስራ መደቦች ላይ የሰራ ሲሆን ከየካቲት 1 ቀን 1990 ዓ.ም ጀምሮ ደግሞ በኢትዮጵያ ሬዲዮና ቴሌቪዥን ድርጅት በእንግሊዝኛ ፕሮግራሞች ማስተባበሪያ ውስጥ በረዳት አዘጋጅነት ተቋሙን እስከለቀቀበት ዳር 3 1993 ድረስ አገልግሏል። እንዲሁም ከጓደኞቹ ጋር በመሆን በተለያዩ ሀገራዊ ጉዳዮች ላይ ትኩረቱን ያደረገ ፐርስፔክቲቭ የተሰኘ በእንግሊዝኛ ቋንቋ የሚታተም ጋዜጣ በማቋቋም ለአንባቢያን መረጃም እንዲደርስ አድርጓል። ከጋዜጠኝነት ስራው በተጨማሪ በአሜሪካ ቆይታው ዳጃ ኢንተርናሽናልና ኤቢኤም ኢንዱስትሪስ በተባሉ ኩባንያዎች ውስጥ በሱፐርቫይዘርነትና ኮንትራት አስተዳዳሪነት እስከ ህይወቱ ፍጻሜም አገልግሏል። ጋዜጠኛ መስፍን አለሙ ጥር 20 ቀን 2015 ዓ.ም በድንገት ህይወቱ አልፏል። ስርዓተ ቀብሩም በነገው ዕለት ጥር 30 2015 በአሜሪካ ዴንቨር ከተማ ይፈጸማል። ጋዜጠኛ መስፍን አለሙ ባለትዳርና የሁለት ወንድ ልጆች አባት ነበር። አሁን የምናልፈው ከውጪ የመረጃ ምንጭ ወደ ያዝነው ዜና ይሆናል። የቺሊ ዋና ከተማ ሳንቲያጎ በተከሰተ ሰደድ እሳት ምክንያት የ13 ሰዎች ህይወት አልፏል። በአገሪቱ ከተከሰተው ከፍተኛ ሙቀት ከ100 ዓመት በኋላ 36.7 ዲግሪ ሴልሺየስ መድረሱ ደግሞ ለሰደድ እሳቱ መነሳት ምክንያት ነው የተባለው። ዝርዝሩን ያዘጋጀው ዳንኤል ብዙአየው ነው። የቺሊ መንግስት የአስቸኳይ የአደጋ ጊዜ አዋጅ አውጇል። በቺሊ ዋና ከተማ ሳንቲያጎ በ47000 ሄክታር ቦታ ላይ የተከሰተው የሰደድ እሳት ከ100 በላይ ቤቶችን ሲያወድም 13 ሰዎች ህይወታቸውን አጥተዋል። በሺዎች የሚቆጠሩ የእሳት አደጋ ሰራተኞችና የአካባቢው ነዋሪዎች ሰደድ እሳቱን ለመቆጣጠር ጥረት እያደረጉ ሲሆን የቺሊ ፕሬዝዳንት ጋብሪኤል ቦሪክ ጉዳት ለደረሰባቸው ድጋፍ እንደሚደረግ ተናግረዋል። We are not going to leave you alone. ለብቻችሁ እንደማንተዋችሁ እንድታውቁ እንፈልጋለን።
በቅድሚያ ሰደድ እሳቱን በቁጥጥር ስር ለማዋል ጥረት እያደረግን ነው። እንደ መንግስት ድጋፍ ለማድረግና መልሶ ለመገንባት እየሰራን ነው። ዋናው አስፈላጊ ነገር ህይወት ማትረፍ ነው። የአየር ትንበያ ባለሙያዎች በቀጣዮቹ ቀናት ከባድ ንፋስ እንደሚኖር በመግለጻቸው ደግሞ ሰደድ እሳቱ ወደ ሀገሪቱ ደቡብ አቅጣጫ እንዳይስፋፋ ስጋት መፈጠሩን የእሳት አደጋ መከላከያ ሰራተኞች ተናግረዋል። ከትላንት ጀምሮ ከአየር ጸባዩ ጋር እየታገልን ያለማቋረጥ ሰደድ እሳቱን ለመቆጣጠር እየሰራን ነው። ነገር ግን ሰደድ እሳቱ ከፍተኛ ጉዳት እያደረሰ ይገኛል። በቺሊ ለተከታታይ 13 ዓመታት የቆየው ድርቅ በስተመጨረሻ የሰደድ እሳት መነሻ መሆኑ የአደጋ ጊዜ አዋጅ እንዲታወጅ አድርጓል። Not only is the fire increasing in intensity, የሰደድ እሳቱ መጨመር ብቻ ሳይሆን ለመከላከል አደገኛ የሆነ መምጣቱ ድርቁን ያባብሰዋል። ይህ ደግሞ የጤና ችግር የሚፈጥር ነው የሚሆነው። በቺሊ የተከሰተው ሰደድ እሳት ከ47000 ሄክታር በላይ አካባቢ ማውደሙን የዘገቡት ቢቢሲና ዲደብሊው ናቸው። የተለያዩ ከተሞችን የአየር ሁኔታ ትንበያ መረጃ ነው አሁን የምንከታተለው። ሰባት ሰዓት የጀመረው ኢቲቪ 4 ማዕዘን ዜና በዚሁ አጠናቅቀን ስለተከታተላችሁ እናመሰግናለን። ተመስገን በየነ ነኝ። ብሩህ ቀን።